በዲፕሎማሲም በፖለቲካም በህግም በህዝባዊነትም በሁሉም ፌል አድርገዋል ማለት ነው። ሌላው አሁን ንግድ ነው የጀመሩት። በጣም የሚያሳዝነው ማለት ነው የትግራይ ወጣት የገንዘባቸው ምንጭ የዶላራቸው ምንጭ እንዲሆን በተለይ ለሻዕቢያና ለማውገዝ ብቻ ሳይሆን ሌላ የሚደረገው ነገርም ማድረግ ነው ማለት ነው። ቀጥሎ የሚደረግ ማውገዝ ብቻ በቂ አይደለም። ምክንያቱም ምን ያመጣሉ ነው የሚሉት ያው ይታወቃል። አሜሪካ የምታመጣው ነገር የለም፣ ዩሮፒያን ዩኒየን የሚያመጣው ነገር የለም የሚል ነገር የተለመደ ነገር ስላለ ያው አይተነዋል፣ ጭካኔያቸውም አይተነዋል። ማለት የሰላው የጭካኔያቸውን የሰላ ጫፍ የጭካኔያቸውን የሰላውን ጫፍ አዋጁን ያየ ማንኛውም ሰው አዋጅ ብለው ያወጡትን ያየው የጭካኔያቸውን የሰላ ጫፍ ምን እንደሚመስል ያሳያል ማለት ነው። ያንን አዋጅ ብለው ያወጡት እኔ አዋጅ አልለውም፣ ግን ማንኛውም ሰው አዋጅ የሚለው አካልም ያለ አይመስለኝም። ከዛ በፊት ስላልተገበሩት አይደለም፣ እየተገበሩት ነበር። ወጣቱ በአስገዳጅ እያፈሱት ነበር። ምክንያቱም በየገጠሩ ያለ ይሄ ሪሞት ኤሪያ የሆነ እያፈሱት ነበር። ወጣቱ እየተታገለ ነበር። የጸረ አፈሳ የሚል በተናጠልም በተደራጀ መንገድም ወጣቱ እየተታገለ ነበር፣ እያደረጉት ነበር። ሁለተኛ ደግሞ እዛ እንትን ያስቀመጡት ማንኛውም ሰው ከነሱ ሐሳብ ውጭ እዛ መኖር አይችልም፣ መተንፈስ አይችልም። ከነሱ ውጭ መተንፈስ አይችልም። ከነሱ ውጭ ሐሳብ ማዳመጥም አይችልም፣ መናገርም አይችልም። የተናገረ እንደሆነ ይታሰራል፣ ይቀጠቀጣል፣ ከትግራይ ይወጣል። ይህን ሁሉ ወጣት አሁን ከትግራይ ወጥተዋል። ይህን ሁሉ ኤሊት ከትግራይ ወጥተዋል። የፖለቲካ አመራሮችም አደረጃጀትም ሁሉም ፓርቲዎችም ወጥተዋል። ትግራዋይ ማለት የነሱን አስተሳሰብ መያዝ አለበት። በትግራይ የራሱ የምትሆነው የነሱ አስተሳሰብ ከያዘ ብቻ ነው። ስለዚህ ይሄ እየተገበሩት ነበር፣ ምንም አዲስ አይደለም። ሌላው የእንትን ምንጫቸው ነው፣ የሶርስ የገንዘብ ምንጫቸው ነው። አንተ በጎሪጥ ከአንድ ትግራዋይ በጎሪጥ ካያቸው ያው ያስቀጣል፣ እዛለ የሚያስቀጣል። በጎሪጥ መናገርና ይቅርና መፈጸም ይቅርና እምቢ ማለት ይቅርና በጎሪጥ የሚያይ እንኳን ብር ያስቀጣል። ስለዚህ ይህንን ከላይ እስከታች ህጋዊ መዋቅር እየፈጠሩት ያለው ገንዘብም ከአርሶ አደሩ ገንዘብም በህግ ሽፋን እንዲመዘብሩ ነው ያደረጉት ማለት ነው። ስለዚህ ይህም እያደረጉት ነበር። ከተፈናቃይም ሳይቀር ህጻጽ አይተናል። መቼም ህጻጽ ምን ያህል የረሃብ አለንጋ እንደተገረፈ አይተነዋል። ግን ከነሱም ጭምር ለድርጅት ወይም ለመከተ ተብሎ ይወሰድ ነበር። ይሄ ሁሉ እየሰሩት የነበረ ነው በአዋጅ። ግን ጥፋ ሲላቸው ጭካኔያቸው ይጋለጥ ሲባል ግን በአዋጅ አድርገው አመጡት እንጂ ያንን አዋጅ ምንም አዲስ አይደለም፣ እየተገበሩት የነበረ ነው። ስለዚህ ዓለምም እንዲያቅና እንዲጋለጡ ነው ያደረጋቸው ምን አይነት ጨካኞች እንደሆኑ። የነሱ ጭካኔ ምን ያህል ጥልቀትና ስፋት እንዳለው ስር እንደሰደደ የሚያሳይ ለዓለምም ግልጽ አደረጉት ማለት ነው። ያንን አሁን ገጠሮችን ጨምሮ ወደ መቀሌ ነው የገቡት፣ ወደ ትላልቅ ከተሞች ነው የገቡት። አሁን በማስገደድ በፍጹም ጭካኔ ወደ ማሰልጠኛ መውሰድ ወይም ደግሞ ወደ ጦርነት መውሰድ ራሱ በሀገርም ይሁን በዓለም አቀፍ ይሁን ህጋዊ ተቀባይነት የለውም። ስለዚህ ይሄ ትልቅ ወንጀል ነው ማለት ነው። ይሄ ዓለምም እያየው ነው። ሁሉም ግልጽ በራሳቸው ነው ግልጽ እያደረጉት ያለ ወንጀል ራሳቸው በራሳቸው የሚያጠፉበት ማለት ነው። ማንም ሳይነካቸው ራሳቸው በራሳቸው የሚያጠፉበት አዋጅም አደረጉ። ራሳቸው በራሳቸው የሚያጠፉበት ተግባርም እየፈጸሙ ነው ማለት ነው። ስለዚህ እናት ድንጋይ እየወረወረችላቸው ናቸው። ወደ እነሱ ነው እየወረወረችው ያለችው። ከ14 ከ15 በላይ ያለው ወጣት እንዲመዘገብ ተደርጓል፣ በዝርዝር ተይዘዋል። አሁን እነዛ የሚያፍሱት ማን የት እንዳለ በእያንዳንዱ ቀበሌ በእያንዳንዱ ወረዳ ምን ያህል ወጣት እንዳለ በዝርዝር ተይዘዋል።
በዲፕሎማሲም በፖለቲካም በህግም በህዝባዊነትም በሁሉም ፌል አድርገዋል ማለት ነው። ሌላው አሁን ንግድ ነው የጀመሩት። በጣም የሚያሳዝነው ማለት ነው የትግራይ ወጣት የገንዘባቸው ምንጭ የዶላራቸው ምንጭ እንዲሆን በተለይ ለሻዕቢያና ለእነዛ ላሉ ቡድኖች የገቢያቸው ምንጭ ወርቅ ነበረ። ወርቅም እንደልባቸው መዝብረዋል። ወርቅ ብቻ አይደለም የትዕምት እንዳለ ሀብታቸውም ወደ ሻዕቢያ ወደ ኤርትራ ነው እያዘመቱት ያሉ ማለት ነው። ስለዚህ የትግራይ ሀብትም ጭምር ነው እየተመዘበረ ያለው፣ ወጣቱን ጭምር ነው ንግድ የከፈቱት ማለት ነው። ይሄ በኢንተርናሽናልም ትልቅ ወንጀል ነው፣ ናሽናልም በጣም ትልቅ ወንጀል ነው። ስለዚህ በወንጀል ላይ ወንጀል እየተጨማለቁ ነው አሁንም እየቀጠሉ ያሉ ማለት ነው። ለህልውናቸው ሲሉ የትግራይ ህዝብ ህልውና እያጠፉት ነው ማለት ነው። ለህልውናቸው ሲሉ የወጣትን ህልውና ወደ አደጋ ላይ እየጣሉት ነው ማለት ነው። በወጣት ህልውና በወጣት ህይወት እየተጫወቱ ነው ማለት ነው። ይሄ ግልጽ የሆነ ወንጀል ነው ማለት ነው። አሁን እኮ ጽምዶ ሲባል ትምህርቱን ትቶ ስንት እንደጠፋ ማለት ነው። እንኳን ሊማር ይቅርና ትምህርቱን ትቶ ስንት እንደጠፋ ይታወቃል ማለት ነው። ስለዚህ የተማረ ትውልድም አሁንም እየተሸጠ ያለው የተማረ ነው። ያንን የተማረ ትውልድ እኮ ነው ወደ ሱዳን እየተሸጠ ያለው። የተማረ ትውልድ እኮ ነው አሁን በማሰልጠኛ ማጎሪያ ያለው እኮ የተማረ ትውልድ ነው። ነገ ለትግራይ ህዝብ የሚመራ ለትግራይ ህዝብ ካለው ጭንቅ ያወጣል ብሎ የሚገመተው እኮ ነው አሁን ማሰልጠኛ ውስጥ ያለው። ማውገዝ ብቻ ሳይሆን ሌላ የሚደረገው ነገርም ማድረግ ነው ማለት ነው። ቀጥሎ የሚደረግ ማውገዝ ብቻ በቂ አይደለም። ምክንያቱም ምን ያመጣሉ ነው የሚሉት፣ ያው ይታወቃል። አሜሪካ የምታመጣው ነገር የለም፣ ዩሮፒያን ዩኒየን የሚያመጣው ነገር የለም የሚል ነገር የተለመደ ነገር ስላለ እንዴት አድርገን ነው ማዳን ያለብን የሚለው እኔ በማውገዝ ብቻ በቂ ነው ብዬ አላስብም። ኢቭን የፌደራል መንግስትም እጁን ሰላም መዘርጋት ብቻ በቂ ነው ብዬ አላስብም። ምክንያቱም እምቢ ካሉስ አሁንም ቢቀጥሉበትስ በቃ ዝም እንበል? አሁን የትግራይ ወጣት በቃ ዝም ብለው እየሸጡ ዝም ብለን በማውገዝና በመለመን ተለምነዋል እኮ ተወግዘዋል እኮ እስካሁን በመለመን አይደለ ያለ ነው። ስለዚህ ይሄ ሁሉ ወጣት እናት እያለቀሰች መቼም ማንኛውም ሰው ያየዋል ብዬ አስባለሁ። እናቶች መሬት ላይ አፈር እየለበሱ መሬት ላይ እየተንከባለሉ ፈጣሪያቸው እየለመኑ ይሄ ልመና ለልጆቻቸው ነው። በቃ ጦርነት ይብቃን ነው፣ ይብቃን ጦርነት ነው እኮ እናት ዝም ብላ ምን ተንከባለለው በየቀኑ የሚጮሁት ማለት ነው። ስለዚህ ይሄንን በማውገዝ ብቻ በቂ አይደለም ብዬ አስባለሁ። ስለዚህ ይህንን እንድንፈታው ደግሞ በውጭ ያለውም በውስጥ ያለውም ተጋሩ እየተናበበ እየተደራጀ ቀጣይነት ባለው ትግል መታገል አለብን። እዛ ያለው አሁን የትግራይ እናት እየጮኸች አይደለም፣ የትግራይ ህዝብም እንደ ፊት ለፊት እኮ እየተጋጠመ ነው። ብረት ከያዘው ያቺ እናት ድንጋይ ስትወረውር እኮ ፊት ለፊቷ ማን ያለው ብረት የያዘ ወደ አፈሙዟ ወደ እሷ ያልዞረ አካል እያለ እኮ ነው እየተታገለች ያለችው። ስለዚህ ከነሱ ጋር የነሱ ድምጽ ይዘን ተቀላቅለን ከተታገልን ምንም ማንፈታው ችግር አለ ብዬ አላስብም።